እንዴት ናችሁ ልጆችዬ? ደህና ናችሁ? የአሙቱ አባት ነኝ። ዛሬም አዲስ ተረት ይዤላችሁ መጥቻለሁ። እናትና አባታችሁ ደግሞ ጎበዝ ናቸው፣ ምንም አይረብሹም፣ በጣም ጎበዝ ልጆች ናቸው ብለው ስለነገሩኝ ሌላ አዲስ ተረት ይዤላችሁ መጥቻለሁ። ዛሬም በደንብ ጸጥ ብላችሁ አዳምጡኝ እሺ ጎበዞች። ተረት ተረት። አንድ ብዙ እንስሳቶች ያሉት ገበሬ ነበር። እና ይሄ ገበሬ እኮ ነው አንድ ቀን በጠዋት ተነሳና ስራውን ለመስራት ብሎ አንድ ክፍሉን ሊከፍት ሲል እቃ ለማውጣት ብሎ ማለት ነው። ከዛ በሩ አልከፈታለሁ። ከዛ ቢሞክረው አልከፈታለሁ። ከዛ በኋላ ደሄ ለምድሮ መክፈት ያቃተኛልና ሚስቱን ጠራት። ከዛ መወድሽ ሚስቴ እስኪ ይህንን በር ክፈችልኝ፣ እኔ መክፈት እኮ አቃተኝ አላት። ከዛ መጣችና ሚስቱ በሩን ለመክፈት ስትሞክረው አልከፈታላት። አሁንም ብትጎትተው አልከፈታላት። ከዛ በጣም ገረማትና ብላ አሰበች። ከዛ እስኪ አንድ ሀሳብ አለኝ፣ ላምን እንጥራትና ላም ጎት ትልን እስቲ በሩንና ለመክፈት ትሞክር አለች። ከዛ ገበሬው በሚስቱ ሀሳብ ተስማማና ላምን ጠሯት። ላም መጣችና ከዛ በሩን እሷም ለመክፈት ስትሞክር አልከፈታላት፣ ብትጎትተውም አልከፈታላት። በጣም ገረማቸው። ከዛ በቃ እንደውም እስቲ በግን እንጥራው፣ በግ እኮ ጠንካራ ነው አሉ። ከዛ በግም ተጠራ። በግም መጣና ከዛ ቀንዱ ላይ ገመድ አሰሩና ከዛ በግም በሩን ለመክፈት ሞከረ። ከዛ ቢጎትተው ገመዱን ቢጎትተው አቃተው። በሩ አልተከፈተም። አሁንም ወይ ጉድ ብለው በጣም ገረማቸው። በቃ እንደውም ግን ለምን ውሻን አንጠራውም አሉ። ከዛ ውሻም መጣ። ውሻውን በሩ ለመክፈት ቢሞክር አቃተው። በጣም ገረማቸው። አሁንም አይ እንደውም እስኪ ድመትን ደግሞ እንሞክራት እስኪ አሉ። ድመትማ በጣም ትንሽዬ እኮ ነች፣ እንዴት ትከፍተዋለች ብለው አሰቡ ደግሞ። ቢሆንም ግን እንሞክራሉ። ከዛ ድመትም መጣች፣ ሞከረች በሩን ለመክፈት አልቻለችም። ከዛ በጣም ግራ ገባቸው። ከዛ ኮኖ ሚስቱ አንድ ሀሳብ አለኝ፣ እኔ ግን እንደውም አይጥን ብንጠራት ጥሩ ነው አለች። ከዛ ገበሬው እንዴት አይጥ በሩን መክፈት ትችላለች? አይጥ በጣም ትንሽ ነች፣ እኛ ትልልቆች ነን፣ እኛ ያቃተንን በር አይጥ እንዴት መክፈት ትችላለች ብሎ ትንሽ ሳቅ አለ ገበሬው። ከዛ ሚስቱ ደግሞ እውነትህን ነው ባሊ፣ አይጥ ትንሽዬ ነች፣ ግን አንድ ቀን ጠንካራ እንደሆነች ግን አይቻታለሁ። ስትበላ በጥርሷ በጣም ጠንካራ ዳቦ ክርሽም እያደረገች ስትበላ አይቻታለሁ እና ይህን በር ልትከፍትልን ትችል ይሆናል። ለማንኛውም እስቲ እናስሞክራት አለች። ከዛ ገበሬውም እሺ ካልሽ እንግዲህ ሚስቴ ንጥራት በቃ አለ። ተስማማ ገበሬውም በሚስቱ ሐሳብ። ከዛ አይጥ መጣችና ቀጥታ በሩ ጋር ሄዳ በሩን እሷም ለመክፈት ጉድት ስታረገው በጥርሷ ነክሳው በሩን አልከፈታላት። ድጋሚ በጣም ነከሰችውና በሩን አሁንም ጉድት ስታረግ አልከፈታላት። ከዛ ትንሽ አሰበች። እሷም እዛው ጋር ቆማ በሩ ጋር ቆማ ከዛ ቆይ ጠብቁኝ እዚሁ መጣሁ አለችና ሄደች። ከዛ ገረማቸው። የት ልትሄድ ነው? ምን ልታመጣ ነው? መጎተቻ ነገር ልታመጣ ነው? ምን ልታረግ ነው ብለው አሰቡና ትንሽ ጠበቋት። ከዛ ተመልሳ መጣች አይጥ። ከዛ መጣችና በሩን በጥርሷ እንደገና ያዘችውና ጉትት ስታደርገው በአንዴ ክፍት። ከዛ ገረማቸው። አይጥ ምን አርጋ ነው የመጣችሁ? ቅድም ስትሞክረው አልከፈት ብሏት ነበር፣ አሁን ግን ተከፈተላት። ምን አርጋ ይሆን ብላ ጠየቋት። ምን አድርግሽ ነው አይጥ ግን ለአንቺ በአንዴ እንደዚህ የተከፈተልሽ አሏት። ከዛ እሷም በቃ አሁን ነግራችኋለሁ ምን አርጌ እንደመጣው። መጀመሪያ መጥቼ ስከፍተው አስቸገረኝ። ከዛ በኋላ አሰብኩኝና እስኪ ሄጄ ቺዝ ልብላና ወተት ልጠጣና ልምጣ ብዬ አሰብኩ። ከዛ ሄድኩኝና ቺዜን በደንብ በልቼ ወተቴን ጠጣሁኝና መጣሁ። ከዛ ስከፍተው በአንዴ ተከፈተልኝ አለቻቸው። ወይ ጉድ! ለካ ቺዝ መብላት ወተት መጠጣት እንደዚህ ጠንካራ ያደርጋል ብለው ሁሉም አሰቡ። ከዛ ሁሉም በአንድ ላይ በቃ ከዛሬ ጀምሮ
በደንብ ነው ወተት የምንጠጣው፣ በደንብ ነው ቺዝ የምንበላው፣ በደንብ ነው እርጎ የምንበላው ብለው አሰቡ። አይጥንም በሩን ስለከፈተችለት ገበሬው ደግሞ በጣም ደስ አለው። ምክንያቱም ስራውን ቶሎ መጀመር ቻለ። አይጥንም አመሰግንሻለሁ አላት ይባላል። ተረቴን መልሱ፣ አፌን በዳቦ አብሱ። በሉ እንግዲህ ልጆችዬ፣ ያው የአሙቱ አባት ነኝ። ለሚቀጥለው ጊዜም ሌላ ተረት ይዤላችሁ መጣለሁ። እናትና አባቶቻችሁ በጣም ጎበዝ ናቸው ስላሉኝ ብዙ ተረቶች አመጣላችኋለሁ። እሺ፣ አሁን ደግሞ ልጆችዬ ታዲያ እንደተለመደው ለእናታችሁ ወይ ለአባታችሁ ምን ትሏችኋላችሁ? ከዚህ ተረት ስር ሰብስክራይብ የምትል አንድ ትንሽዬ ጽሑፍ አለች፣ እሷን ጫን በሏት ብላችሁ ንገሩልኝ። አጠገቧም ላይክ የምትል እቺ የአውራ ጣት ወደ ላይ ምልክት አለች፣ እሷንም ጫን በሏት ብላችሁ ንገሩልኝ። እሺ፣ የሚቀጥለው ጊዜ አዲስ ተረት ይዤላችሁ ስመጣ እናትና አባታችሁ እንደዚህ ካረጉ ብቻ ነው የአሙቱ አባት አዲስ ተረት ይዞ መጥቷል ብለው የሚያውቁት። ለዛ ነው እሺ የምትነግሯቸው። በጣም ነው መወዳችሁ ልጆችዬ፣ በጣም ውድድ ነው ማድረጋችሁ። ቻው። እሺ፣ በሚቀጥለው ጊዜ ሌላ አዲስ ተረት ደግሞ ይዤላችሁ ለመምጣት አሁን ማዘጋጀት አለብኝ እና ቻው። ወዳችኋለሁ በጣም